ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 4 ኬሚካል ካይኔቲክስ ትምህርታችን ላይ የምዕራፍ 4ን አበይት ነጥቦች አጠር አድርገን እንከልሳለን። ስለዚህ ሐሳባችሁን ሰብስባችሁ በደንብ ይህንን የክለሳ ቪዲዮ ተመልከቱ። እንደተለመደው ሳቆሞች ነን ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ሌሎች እንዲደርስ ላይክ ሼር አድርጉ። አሁን ወደ ምዕራፍ 4 ዩኒት ሰመሪ እንሄዳለን። Summary point 1 Chemical kinetics is the study of the rates and mechanisms of chemical reactions. እንግዲህ በዚህ ምዕራፍ ውስጥ ስለ ኬሚካል ካይኔቲክስ ብዙ ተነጋግረናል። ባጭሩ ኬሚካል ካይኔቲክስ የምንለው ስለ ኬሚካል ሪያክሽኖች ሬት ወይም ስፒድ የሚያጠና ነው። እንዲሁም ከዛ በተጨማሪ የኬሚካል ሪያክሽን ሜካኒዝም ኬሚካል ሪያክሽን እንዴት እንደሚከሰትም የሚያጠና የኬሚስትሪ አይነት ነው ማለት ነው ኬሚካል ካይኔቲክስ። A chemical reaction occurs when atoms, molecules or ions undergo effective collisions. ከዚህ በተጨማሪ እንግዲህ ስለ ኬሚካል ሪያክሽንን በዚህ ምዕራፍ ውስጥ ተመልክተናል። ስለዚህ ኬሚካል ሪያክሽን ኦከር ሊያደርግ የሚችለው አተሞች ወይም ሞለኪውሎች ወይም ደግሞ አይኖች ምን ሲያካሂዱ ነው? ኢፌክቲቭ ኮሊዥን ሲያካሂዱ ማለት ነው። እዚህ ጋር በዲያግራሙ እንደምንመለከተው ሁለት አይነት ኮሊዥኖች አሉ፣ ኢንኢፌክቲቭ እና ኢፌክቲቭ። ስለዚህ እዚህ ጋር ኢንኢፌክቲቭን በምንመለከትበት ጊዜ እነዚህ ሰብስታንሶች አንድ ላይ ይመጣሉ፣ ይጋጫሉ፣ ዜን ተመልሰው ይለያያሉ። ስለዚህ ምንም አይነት የተፈጠረ ኒው ሰብስታንስ የለም፣ ስለዚህ ፕሮዳክት የለም፣ ስለዚህ ኢንኢፌክቲቭ ነው እንላለን። እዚህ ጋር ስንመጣ ግን እነዚህ ሪያክቲንግ ሰብስታንሶች እዚህ ጋር በምታዩት መልክ ምን ያደርጋሉ? ኮላይድ ያደርጋሉ። ከዛ በኋላ አዲስ ሰብስታንስ ይፈጥራሉ ማለት ነው። እንደዚህ አይነቱን ኮሊዥን ደግሞ ኢፌክቲቭ ኮሊዥን እንላለን። ስለዚህ ስለ ኬሚካል ሪያክሽን ስንመለከት ወይም ደግሞ ኬሚካል ሪያክሽን ሀፕን ሊያደርግ የሚችለው አንደኛ ምን ሲኖር ነው? ኮሊዥን ሲኖር። ግን ማንኛውም ኮሊዥን ደግሞ ኬሚካል ሪያክሽንን ሀፕን እንዲያደርግ አያደርግም። ያ ኮሊዥን ምን መሆን አለበት? ኢምፕሮፐር ኦሪንቴሽን መሆን አለበት። ኢምፕሮፐር ኦሪንቴሽን ሲሆን ኢፌክቲቭ ኮሊዥን እንለዋለን። ከዚህ በተጨማሪ መርሳት የሌለባችሁ ኢፌክቲቭ ኮሊዥን ብቻም ምን አይሰጥም? ፕሮዳክት አይሰጥም። ስለዚህ ተጨማሪ ምን ያስፈልጋል? ሚኒመም አማውንት ኦፍ ኢነርጂ ያስፈልጋል። እነዚህ እንግዲህ ለኬሚካል ሪያክሽን ፕሪኮንዲሽኖች ናቸው። በደንብ አድርጋችሁ አውቋቸው። ስለዚህ አንድ ኬሚካል ሪያክሽን ኦከር እንዲያደርግ ሪያክቲንግ ሰብስታንሶቹ ኮላይድ መሆን አለባቸው። ያ ኮሊዥን ደግሞ ኢፌክቲቭ ኮሊዥን መሆን አለበት። ከዛ በተጨማሪ ደግሞ ሚኒመም አማውንት ኦፍ ኢነርጂ ሊኖራቸው ይገባል ማለት ነው። The higher the activation energy, the slower a chemical reaction and vice versa. እዚህ ጋር ደግሞ activation energy እና rate of chemical reaction ነው የሚያሳየን። ስለዚህ activation energy ከፍተኛ ነው ማለት ሪያክሽኑ ምንድነው ማለት ነው? ስሎ ነው ማለት ነው። ወይም ደግሞ አክቲቬሽን ኢነርጂው ትንሽ ነው ካለን ኬሚካል ሪያክሽኑ ፋስት ነው ማለት ነው። ስለዚህ ፋስት ኬሚካል ሪያክሽን የምንላቸው ትንሽ አክቲቬሽን ኢነርጂ ነው የሚያስፈልጋቸው ማለት ነው። ወይም ደግሞ በተቃራኒው በጣም ስለሆኑ ኬሚካል ሪያክሽኖች አክቲቬሽን ኢነርጂው በጣም ከፍተኛ ነው ማለት ነው። እዚህ ጋር በግራፍ ለማየት እንሞክራለን። ሶ እዚህ ጋር እንደምትመለከቱት ሎ አክቲቬሽን ኢነርጂ እና ሃይ አክቲቬሽን ኢነርጂ አለ። ስለዚህ ሃይ አክቲቬሽን ኢነርጂ የሚፈልጉት ሪያክሽኖች በጣም ስሎ የሆኑ ሪያክሽኖች ናቸው። ነገር ግን በትንሽዬ ኢነርጂ ቶሎ ሪያክት የሚያደርጉት ደግሞ በጣም ፋስት የሆኑ ሪያክሽኖች ናቸው ማለት ነው። ስለዚህ አክቲቬሽን ኢነርጂ እና ሬት ኦፍ ሪያክሽን ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። In general, reaction rates increase with temperature because higher temperature increase both the frequency of collisions and the number of molecules possessing enough energy to undergo effective collision. ስለዚህ በአጠቃላይ እንግዲህ ስናወራ ሪያክሽን ሬት ኢንክሪዝ ያደርጋል ከምን ጋር? ከቴምፕሬቸር ጋር ወይም ደግሞ ቴምፕሬቸር ሲጨምር ሬት ኦፍ ሪያክሽን ይጨምራል። ይህ የሆነበት ምክንያት ቴምፕሬቸር ከፍ ሲል ከዚህ በፊት እንደተመለከትነው ካይኔቲክ ኢነርጂ ኦፍ ሪያክቲንግ ሰብስታንስም ይጨምራል። ካይኔቲክ ኢነርጂያቸው ጨመረ ማለት እንቅስቃሴያቸውን በዛው ልክ ይጨምራል። ስለዚህ ፍሪኩዌንሲ ኦፍ ኮሊዥን ምን እንዲሆን ያደርጋል? እንዲጨምር ያደርጋል። ስለዚህ ፍሪኩዌንሲ ኦፍ ኮሊዥን ጨመረ ማለት ብዙ ሞለኪውሎች ይጋጫሉ። ከዛ ውስጥ ኢፌክቲቭ ኮሊዥኑም የዛን ያክል ይጨምራል ማለት ነው። ስለዚህ as the number of collisions increase, then what? More collisions become effective. በዚህ ምክንያት rate of reactionum high ይሆናል ማለት ነው።
Reaction rate is expressed as the change in concentration of a reactant or product per unit time. Reaction rate እንግዲህ አጠር አድርገን ስናስቀምጠው ምን ነበር ያልነው? The change in concentration of what? Reactant or product ወይም ደግሞ the rate of appearance of product or the rate of disappearance of a reactant ብለን እናስቀምጣለን። ስለዚህ ሪያክሽን ሬት የምንለው ሪያክታንት ዩዝድ ፐር ታይም ወይም ደግሞ ፕሮዳክት ፎርምድ ፐር ታይም ነው ማለት ነው። ሪያክሽን ሬትስ መስት ቢ ዲተርማይንድ ኤክስፐሪመንታሊ ኦፍን ባይ ጋዘሪንግ ዴታ ኦን ዘ ቫሪዬሽን ኦፍ ኮንሰንትሬሽን ኦቨር ታይም። ስለዚህ ሪያክሽን ሬት እንግዲህ ዝም ብሎ ዲተርማይን አይደረግም። ከምንድነው? ከዴታ ተነስተን ነው ማለት ነው። ስለዚህ ኤክስፐሪመንታሊ ነው ዲተርማይንድ የሚደረገው። ይህም እንግዲህ በተወሰነ ጊቭን ታይም ላይ የኮንሰንትሬሽኖችን ለውጥ በመመልከት ወይም በማጥናት ዴታ በመሰብሰብ የሚገኝ ወይም ዲተርማይን የሚደረግ ነገር ነው ማለት ነው። ሪያክሽን ሬትስ Reaction rates are influenced by the concentration of reactants, temperature, catalysts, and the degree of contact between reactants or surface area. በጣም ጥሩ። ይህ ደግሞ እንግዲህ factors affecting rate of reaction ብለን የተመለከትነው ነው። እነማን ናቸው? concentration of reactants, surface area, temperature, pressure እንዲሁም ደግሞ catalyst። ስለዚህ እነዚህ በአብዛኛው ለምሳሌ ኮንሰንትሬሽን መጨመር፣ የሰርፌስ ኤሪያ መጨመር፣ የቴምፕሬቸር መጨመር፣ የፕሬሸር መጨመር ሬት ኦፍ ሪአክሽኑ ምን ያደርገዋል? ኢንክሪዝ ያደርገዋል። ካታሊስቶች መኖራቸውም ሬት ኦፍ ሪአክሽንን ኢንክሪዝ ያደርጋል። እዚህ ጋር እንግዲህ ከመጀመሪያው ስንመለከት ሰርፌስ ኤሪያን እናገኛለን። ስሞል ሰርፌስ ኤሪያ እና ላርጅ ሰርፌስ ኤሪያን እዚህ ጋር ማወዳደር እንችላለን። እዚህ ጋር እንግዲህ እንደምትመለከቱት እነዚህ እዚህ ጋር ተሰባብረው እናገኛቸዋለን። ስለዚህ እዚህ ጋርና እዚህ ጋር ያለው ልዩነት ምንድነው? እዚህ ጋር ሞር ኮንታክት ኤሪያ አለ። እዚህ ጋር እንደምትመለከቱት የተለያየ ሳይድ እነዚህ ሁሉ ሲሰባበሩ እዚህ ጋር ያሉት የተለያየ አይነት ወይም ደግሞ የተለያየ ኮንታክት ኤሪያ አላቸው። ስለዚህ ሪአክቲንግ ሰብስታንሶች በተለያየ አቅጣጫ የመነካካት ፖሲቢሊቲ አላቸው። በዚህ ምክንያት ምን ያደርጋል? ሬት ኦፍ ሪአክሽን እንዲጨምር ያደርጋል። የሰርፌስ ኤሪያ መጨመር ማለት ነው። እዚህ ጋር ደግሞ ሌላኛውን ፋክተር እናገኛለን፣ ኮንሰንትሬሽንን ማለት ነው። እዚህ ጋር እንደምትመለከቱት ይህ ሊኩዊድ እዚህ ጋር ሎ ኮንሰንትሬሽን ያለው ነው። ከዚህ ጋር ስናወዳድረው እዚህ ጋር ደግሞ ሃይ ኮንሰንትሬሽን ነው። እዚህ ጋር ያለውን ጋዝ ፓርቲክሎች ደግሞ ስንመለከት ሎ ፕሬሸር ነው ያላቸው። በዚህ ምክንያት ተበታትነው በዚህ መልክ ነው የምናገኛቸው። እዚህ ጋር ስንመጣ ደግሞ እዚህ ጋር እንደምትመለከቱት ፕሬሸራችን ጨምሯል። ስለዚህ ጋዝ ፓርቲክሎች አንድ ላይ ተሰብስበዋል ማለት ነው። እዚህ ጋር ኮንሰንትሬሽን ኦፍ ሊኩዊድ ፓርቲክልም ጨምሯል። ስለዚህ በዚህ ሳይድ ያሉት ሬት ኦፍ ሪአክሽንን እንዲጨምር ያደርጋሉ ማለት ነው። ማናማ ሃየር ኮንሰንትሬሽን እና ሃየር ፕሬሸር። ስለዚህ ሃየር ኮንሰንትሬሽን አለ ማለት ሞር ኮንታክት ወይም ደግሞ ፍሪኩዌንሲ ኦፍ ኮሊዥን እንዲጨምር ያደርጋል። ያም በተመሳሳይ መልኩ ኢፌክቲቭ ኮሊዥን ነምበር እንዲጨምር ያደርጋል። ከዛ ኬሚካል ሪአክሽን ሀፕን ያደርጋል ማለት ነው። ቴምፕሬቸር ጋር ስንመጣ እዚህ ጋር እንደምትመለከቱት ይህ ሁለቱ ዲያግራም ሎ ቴምፕሬቸር እና ሃየር ቴምፕሬቸርን ያሳየናል። አት ሃየር ቴምፕሬቸር ፓርቲክሎች ኢነፍ ኢነርጂ ስለሚኖራቸው በከፍተኛ ሁኔታ ሙቭ ያደርጋሉ። ስለዚህ ሞር ኮሊዥን ይኖራል ማለት ነው። በዚህ ምክንያት ሬት ኦፍ ኬሚካል ሪአክሽን ይጨምራል ማለት ነው። ስለዚህ እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ የምዕራፍ 4ን አበይት ነጥቦች አንስተን ተነጋግረናል። ይህን ቪዲዮ ደጋግማችሁ እንድታደምጡት እመክራችኋለሁ። ምክንያቱም ዋና ቁልፍ ነጥቦቹን ለመከለስ ስለሚያስችላችሁ ማለት ነው። በቀጣይ በምዕራፉ ሪቪው ኩዌስችን እንገናኛለን። እስከዚያው መልካም ጊዜ ይሁንላችሁ።